ዛሬ ማስጠንቀቂያ ልሰጥሽ ነው የመጣሁት ለፍቅር ማለት ነው። ይሄን ማስጠንቀቂያ አይተሽ የምታቆሚ ከሆነ ታቆሚያለሽ፣ አሊያ ደግሞ እኔና አንቺ እንበጣበጣታለን ወይም ደግሞ ማውጣት ያለብኝ ነገር በሙሉ አወጣለሁ። እኔ ምንም አልተናገርኩብሽም፣ ለኦዲየንሶችሽ ምንም አልተናገርኩም። አንቺን ለሚያከብሩ አንቺን ለሚወዱሽ ሰዎች ምንም አልተናገርኩም። ሚዲያ ላይ መጥቼ ስላንቺ ማለት ነው። ግን ማውራት እችላለሁ። ሁሉም ነገር አውጥቼ እዚች ጋር መዘርገፍ እችላለሁ። ድጋሚ እኔ አንቺን ከአብርሃም ጋር ማየት አልፈልግም። በቃ ፍቅር እኔ አንቺን አልነካውሽም ነበረ። ከሌላ ሰው ቢሆን ሌላ ሴት ቢሆን ያመጣው አብርሃም ነቲንግ እኔ ምንም አይመስለኝም ነበር። ገባችሁ? ግን ፍቅር እንደዛ ደግፊያት። ብዙ ሴቶች አሉ አጠገብክ፣ በዙሪያክ ብዙ ሰዎች አሉ አይደለ? እስኪ አንድ ሰው ምረጥና ሌሎቹን ሂዱልኝ አልፈልጋችሁም በላቸው። ማለት ይሄ ወስን፣ የውሳኔ ሰው ሁን። ዝም ብዬ እንድቀመጥ ልታረጋኝ አትችልም አንተ። ገባክ? ያለውን ነገር ሁሉም እዚህ ጋር አውጥቼ እናገራለሁ። አሊያ ደግሞ ከፍቅር ጋር ያለህን ነገር ታቆማለህ። እናንተ ኦዲየንሶቿን እንዳታጣ ብዬ ብዙ ነገር ደብቄ ይዤላታለሁ እኔ። ያንን ነገር ግን መደበቂያ ሁሉ ስህተት እንደሆነ የተሰማኝ። ስለዛ ይሄ ዛሬ የማስጠንቀቂያ ቪዲዮን የሰጠሁሽ ይሄን ነገር እማታቆሚ ከሆነ ወይም ደግሞ ከአብርሃም ህይወት እማትርቂ ከሆነ ምክንያቱም ከበፊት ነው የምንተዋወቀው እኔና ፍቅር። እኔ ወደዚህ ሚዲያ ስመጣ ወይም ወደ ዩቲዩብ ስመጣ በመጀመሪያ ማለት ነው መጀመሪያ ራሱ ወደ እናንተ ስመጣ ጭራሽ ወደ ፍቅር አልዞርኩም። ስለ ፍቅር ስሟን አላነሳውም። ምክንያቱም እኔ ጋር ያላት ነገር አለ፣ አላወጣም፣ አልናገርም። እንጀራውን ማበላሸት አልፈልግም፣ ሌላ ነገር ማውራት አልፈልግም። ገባችሁ አይደለም? ለዛ ነበር ዝም ያልኩት። አሁን ግን መታገስ አልቻልኩም። እኔ እኮ ማለት ነው መጀመሪያ ወደ እናንተ ስመጣ ስለ ፍቅር ምንም ያወራሁት ነገር የለም። ከትንሽ ቀን ከ15 ቀን በኋላ እመጣለሁ፣ ሁለቱንም ማሰናብታቸዋለሁ ምናምን እያለ እኔም በጣም ተስፋ ሰጥቶኝ አብርሃም እዚህ የመጣ ጊዜ እኔን ያገኘኝ ጋሽዬ ጋር አላረፈም። እኔና አብርሃም ተገናኝተን ነበር። አብርሃም እኔን አግኝቶ ነበር ያረፈውም ጋሽዬ ጋር አልነበረም። ሰላም፣ እንዴት ናችሁ? ድና የተከበራችሁ የኔ ውድ ቤተሰቦች ደህና ናችሁ ወይ? እኔ ያለሁኝ እግዚአብሔር ይመስገን። እንግዲህ ከብዙ መጥፋትና ከብዙ ቆይታ በኋላ ዛሬ ተመልሼ መጥቻለሁ ወደ እናንተ። እውነት ለመናገር በጣም ናፍቃችሁኝ ነበረ። ያው ምንም ሳልናገር ነው የጠፋሁት ከእናንተም። ምክንያቱም እንዴት ሰው የምናገርበት ሁኔታ ላይ አልነበርኩኝም። በዛ ላይ ደግሞ ሳላስብበት ነው እንዴት ለባላችሁ ብቻ የጠፋሁበትን ነገር ሁሉንም ነገር እነግራችኋለሁ ዛሬ ግን ወደ እናንተ መጥቼ ከእናንተ ጋር በመገናኘቴ በጣም ደስ ያለኝ። እውነት ለመናገር በጣም ቆይቼ ነበረ፣ ግን አንድም ቀን ሳላስባችሁ የሚያልፈኝ ቀን አልነበረም። ሁሌ ነው ማስባችሁ ቤተሰቦቼ። ሁላችሁም በያላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ ዛሬ የመጣሁበት ጉዳይ ምንድነው? ብዙ ጠፍቻለሁ ከነገሮችም አሁን ካሉት ጭቅጭቆች አሁን ካሉት እንዴት ነው የሚያስጠላ ድባብ ነው ያለው አሁን ላይና ከሱ ትንሽ ርቄ ነበረ። ምክንያቱም እነግራችኋለሁ እሱንም የራኩበት ጉዳይ ነበር። ዛሬ ግን ተመልሼ መጥቻለሁ። እሱንም ነገር እነግራችኋለሁ። ሲቀጥል ደግሞ አሁን እየተካሄዱ ያሉ ነገሮች እንዴት ነው አንዱ ሲባል አንዱ እየተደራረበ ብዙ ነገር ነው እየተፈጠረ ያለውና እሱንም ነገር ለእናንተ ነግራችኋለሁኝ። ዛሬ በዋነኝነት የመጣሁበት ጉዳይ አለኝ። በጣም አየሁኝ፣ ብዙ ነገሮችን ተመለከትኩኝ ምናምን፣ ግን ማለት መቋቋም አቃተኝ። በቃ ከዚህ በላይ መታገስም የለብኝም። ከዚህ በላይ እኔ ጋር ብዙ ነገሮች እያሉ ማለት ይሄ አሁን የሚፈጠረውን ነገር ማስቆም እየቻልኩኝ ዝም ብዬ ቤቴ ላይ መቀመጥ በጣም ነው የደበረኝ። በጣም ነው ያስጠላኝ። ምክንያቱም ማስቆም እችላለሁ እኔ ጋር ያሉ ነገሮች አሉ። ስለዚህ አሁን ላይ ደግሞ የሚረብሹ ሰዎች ነገሮችን ያበላሹ ያሉ ሰዎች ያ ነገር እንዲወጣባቸው ካልፈለጉ ከት ማድረግ አለባቸው ይሄንን ነገርና ወደኋላ አልመልሳችሁ። እስከዛሬ አልመጣሁኝም፣ ያልመጣሁበትም ጉዳይ አለኝ ብያቸዋለሁና የጠፋሁበትን ጉዳይ እነግራቸዋለሁ። የሆነ ጊዜ አብርሽ ታሞ ምናምን በነበረበት ሰዓት እኔ ማለት ከዚያን ጊዜ በኋላ አልመጣሁኝም። እንድታስታውሱት ምናልባት የምታስታውሱ ከሆነ አብርሃም ቡታጅራ ከመጣ በኋላ ማለት ነው። አብርሃም ቡታጅራ መጥቶ ታሞ ጋሽዬ ጋር ሄዳለሁ ምናምን ብሎ እዚህ መጥቶ ነበረ። ከዛ በኋላ ተመልሶ ሄዶ ነው ከትንሽ ቆይታ በኋላ የተሻለውና ያኔ ወደዚህ ሲመጣ አብርሃም የት እንዳረፈ እናንተ የምታውቁት ነገር የለም። አብርሃም ያረፈው ከአዲስ አበባ መጥቶ አብርሃም ያረፈው ጋሽዬ ጋር ነው ምናምን ብላችሁ ልታስቡ ትችላላችሁና ያንን ነገር ማንም ሰው አያውቅም። እኔ እንጃ ምናልባት ከነገራቸው ቅርብ አጠገቡ ላይ ያሉ ሰዎችን ምናምን ከነገራቸው እንጂ ማንም ሳይቀብ ለእናንተም ቢሆን ጋሽዬ ጋር እንደሄደ ራሱን ማሳረፍ እንደሚፈልግ ሁለታቸውንም ሩታንም ሄርሜላንም ማግኘት እንደማይፈልግ ነበረ ተናግሮ ወደ ቡታጅራ የመጣው ማለት ነውና በዋነኝነት የምነግራችሁ ነገር ያኔ እኔና አብርሃም ተገናኝተን ነበር። አብርሃም እኔን አግኝቶ ነበር ያረፈውም ጋሽዬ ጋር ነበር። ምክንያቱም እናንተ ማሰብ ትችላላችሁ አብርሃም መቶ ጋሽዬ ጋር ቢያርፍ ጋሽዬ እንደዛ ታሞ ዝም አይሉም ነበር፣ ነገሩ ላይ ገባ ነበር። ለማንም አልተናገረም ስል ሁሉም ሰው የሚያውቀው ቡታጅራ መጥቶ እሱ ጋር እንዳረፈ ወይም አባቱ ጋር እንዳረፈ ምናምን ነው ሰው የሚያውቀውና እንደዛ አይደለም ነገሩ። መጥቶ ያረፈው እኔ ጋር ነው። ብዙ ነገር አውርተናል እና አብርሃም እንደዚህ አታድርጊለም እንደዚህ ታደርጊያለሽ ብሎ ያወራኝ ነገሮች ነበሩና በዛ ሰዓት ሳየው እኔ በፊት እንደማውቀው አብርሃም አልነበረም። የሆነ ነገሩ ተቀይሯል።
ማለት እኔ እንጃ ከበፊት አውቀዋለሁ እኔ አብርሃም እንድሮም ማለት ከልጅነት እስከ እውቀት ልበለው ከልጅነት ጀምሮ እስካሁን ድረስ አብርሃምን አውቀዋለሁና ይሄ በሙሉ ኮንፊደንስ 100% ተረጋግጬበት ማወራው ነገር ከኔ ውጭ አብርሃምን በስርዓት ጸባዩንም ማንነቱንም ሁሉ ነገሩን የሚያውቀው ሰው የለም ብዬ ነው ማስበውና ከኔ ውጪ አብርሃምን የሚያውቀው ሰው የለም ብዬ ብናገር ራሱ ምንም እኔን የሚፈርድ ሰው አለ ብዬ አላስብም። ምክንያቱም ከመግባባታችን ከመተዋወቃችን የተነሳ ማለት ነው። ስለዛም መተያለኝ ነገር አለ ብያቸዋለሁኝ። ብዙ ነገር እየሰራው ነበር። አብርሃም ታሞ ያሉትን ነገሮች በሙሉ እየሰራው ነበር። እኔም የሚመለከተኝ ነገር ስላለ አብርሃም ሲታመም እንደዛ ሲያደርጉት የሚመለከተኝ ነገር ስላለ እየሰራው ነበርና መተያወራኝ ነገር ሌላ ነው። እንደዚህ እንዳታረጊ ማለት ሲጀመር አብርሃም ምን አንድ ችግር የማይበት ነገር ማለት ነው። ሁሉንም ሴቶች ተስፋ እየሰጠ ነው ያለው። ገባችሁ? እዛ ጋር ለሄርሜላ የሆነ ነገር ብሎ ተስፋ ሰጥቷት ሊሆን ይችላል። ለሩታም እንደዛው። እኔ ጋር ግን ሲመጣ ጋሼ ጋር ላርፍ ነው ብሎ እኔን ሲያገኘኝ ብዙ ተስፋ ሰጥቶኝ ነው ሄደው። በቃ አሁን እዚች ጋር እንዴት ብዬ ልንገራችሁ? ብዙ ተስፋ ሰጥቶ ማለት ነው። ብዙ ማለት የሆነን ሰው እኮ አልፈልግም ምናምን ካላችሁ ይቆርጥላችኋል አይደለ? ይቆርጥላችኋል። በቃ አልፈልግም ምናምን ብሎ ቢያንስ ወይ ለሩታ ወይ ለሄርሜላ ምናምን ቢናገር ኖሮ አንድ ሰው ይቆርጥለታል ቢያንስ አይደለም። ለነሱ ለኔ ራሱ እንደዛ እያለኝ አልነበረም። መታ ያለኝ ነገር ሌላ ነው። ብዙ ተስፋ ሰጥቶኝ ነው ሄደው። ቢያንስ ለአንዳችን ራሱ አልፈልግም ብሎ አንድ ሰውን ቢመርጥ እኮ ኖርማል ነው። ግን በዋነኝነት የምነግራችሁ ነገር አብርሃም እዚህ የመጣ ጊዜ እኔን ያገኘኝ ጋሽዬ ጋር አላረፈም። ይሄን ሚስጥር ማውጣው አሁን ላይ የተፈጠሩ ያሉት ነገሮች ለኔ ሰላም ስላልሰጠኝና ስላልፈለኳቸው ስላልወደድኳቸው ነው። ገባቸው አይደለ? ስለዛ ቢያንስ አንድ ሰው መርጦ ሁሉንም ከኔ ራቁ ምናምን ቢላቸው ኢትስ ኖርማል። በቃ በጣም ደስ የሚል ነገር እኮ ነው እንደዛ ቢያደርግ። ግን እንደዛ እያደረገ አይደለም። ለኔ መጥቶ ተስፋ ሰጥቶኝ ነው ሄደው። ከዛ ቪዲዮ እንዳልሰራ ማለት እንዴት ነው? በቃ እመጣለሁኝ ከትንሽ ቀን ከ15 ቀን በኋላ እመጣለሁኝ ሁለቱንም ማሰናብታቸዋለሁኝ ምናምን እያለ እኔም በጣም ተስፋ ሰጥቶኝ ነው። ለዛ ነው ቪዲዮም እየሰራው ያልነበረው ማለት ነው። አሁን ይመጣል ብዬ ሳስብ ጭራሽ ሌላ ነገር ነው የተፈጠረው። ፍቅር መጣች ማለት ጭራሽ የወረደ ነገር ነው እያደረጋችሁ ያላችሁት። እና አሁን ደግሞ እየተፈጠረ ያለው ነገር በጣም ስላስጠላኝ ነው እዚህም ለመምጣት ለናንተም ለመናገር የደበኩትን ነገር መጥቼ ለመናገር የወሰንኩትም ለዛ ነው። ምክንያቱም አብርሃም እንደዛ ተስፋ ሰጥቶኝ አሁን ይመጣል ብዬ እኔ ስጠብቀው ጭራሽ ፍቅርን አመጣት እንዴ! እኔ እኮ ማለት ነው መጀመሪያ ወደ እናንተ ስመጣ ስለ ፍቅር ምንም ያወራሁት ነገር የለም። ምንም አላወራውም። በቃ ፍቅር እንደዚህ ናት ብዬ አላወራውም። ፍቅር እኔ ጋር ያሏት ብዙ ፋይሎች አሉ፣ ብዙ ነገሮች አሉና እሱን ነገር ምንም አላወራኝ። ስለ ፍቅር ስም ማንሳት ስለማልፈልግ ማለት እኔ ደግሞ በጣም የሚገርመኝ አብርሃም አሁንም ከበፊትም ሪሌሽን የሚጀምራቸው ሰዎች እኔ ማቃቸው ሰዎች ማላቃት ሴት እኮ ብትሆን ችግር የለብኝም። ፍቅርን ማቃት ሰው ናት፣ ሄርሜላ ማቃት ሰው ናት፣ ሩታ ማቃት ሰው ናት። እኔ ከማቃቸው በእኔ ዙሪያ ባሉ ሰዎች ላይ ነው ከነሱ ጋር ነው እንደዛ እያደረገ ያለውና በጣም ነው የሚያስጠላው። ፍቅር እኔ አንቺን አልነካውሽም ነበረ። ከሌላ ሰው ቢሆን ሌላ ሴት ቢሆን ያመጣው አብርሃም ነቲንግ እኔ ምንም አይመስለኝም ነበር። ገባችሁ? ግን ፍቅር እንደዛ ደግፊያት ማለት እንደዚህ አድርጌያለሁ ማለት አልፈልግም። ምክንያቱም ከበፊት ነው የምንተዋወቀው እኔና ፍቅር። እኔ ወደዚህ ሚዲያ ስመጣ ወይም ወደ ዩቲዩብ ስመጣ በመጀመሪያ ማለት ነው መጀመሪያ ራሱ ወደ እናንተ ስመጣ ጭራሽ ወደ ፍቅር አልዞርኩም። ስለ ፍቅር ስሟን አላነሳውም። ምክንያቱም እኔ ጋር ያላት ነገር አለ፣ አላወጣም፣ አልናገርም። እንጀራውን ማበላሸት አልፈልግም፣ ሌላ ነገር ማውራት አልፈልግም። ገባችሁ አይደለ? ለዛ ነበር ዝም ያልኩት። አሁን ግን መታገስ አልቻልኩም። ምክንያቱም ማለት ያ ሁሉ ነገር ተባብለን እንዴት ነው ምንም ነገር ማውጣት አልፈልግም ስለሷ። ብዙ ፋይሎች አሏት እኔ ጋር ብያቸዋለሁ። ከዛ በፊትም ከአብርሃም ጋር መጀመሪያ ሆና ስትጣላም ያለውን ነገር ማለት ፍቅር ለኔ ምን እንዳደረገችኝ እኔ አልተናገርኩኝም። ምንም ያወራሁት ነገር የለም ስለሷ። ብዙ ነገሮች እኔ ጋር ቢኖሯትም ለምሳሌ እኔ ለአብርሃም የመጀመሪያ ፍቅረኛው ብሆን ማለት ማውራት ስላልፈለኩኝ ነው እንደዚህ ብዬ ማለት ነው። ሌላ ሰው መጥቶ ከኔ እንዲጠላ ይሆን ነገር አድርጎ በኔ ቦታ ቢገባና የሆነ ነገሮች ቢፈጠሩ ማንም ሰው ዝም አይልም። እኔ ግን ያን ነገር ዝም ብዬ ነው ያለሁት። ዝም ብዬ ነበረ። ምክንያቱም እሷ መንካት አልፈልግም። ብቻዋን እየጣረች ያለች ሴት ናት ማለት ብዙ ነገሮች ስላሉ ብዙ ነገሮች ስለማቅ ምንም አላወራውም ስለሷ። እሷ ግን ዛሬ እኔን ለማናደድ ወይ ደግሞ የተውኩትን ነገር ድጋሚ እንዳነሳ አሁን እያደረገችው ያለው ነገር ትክክል አይደለም። አብርሃም ጋር ድጋሚ ለምን ተመለሽ? አልፈልግም ይሄንን ነገር። ዛሬ ማስጠንቀቂያ ልሰጥሽ ነው የመጣሁት ለፍቅር ማለት ነው። ይሄን ማስጠንቀቂያ አይተሽ የምታቆሚ ከሆነ ታቆሚያለሽ፣ አሊያ ደግሞ እኔና አንቺ እንበጣበጣታለን ወይም ደግሞ ማውጣት ያለብኝን ነገር በሙሉ አወጣለሁኝ። እኔ ጋር ያለውን ነገር አንቺ ጠንቅቀሽ ታውቂያለሽ። እኔ ምንም አልተናገርኩብሽም፣ ለኦዲየንሶችሽ ምንም አልተናገርኩም። አንቺን ለሚያከብሩ አንቺን ለሚወዱ ሰዎች ምንም አልተናገርኩም ሚዲያ ላይ መጥቼ ስላንቺ ማለት ነው። ግን ማውራት እችላለሁ።
ሁሉም ነገር አውጥቼ እዚች ጋር መዘርገፍ እችላለሁ። ብዙ ነገሮች ስላሉኝ እኔ ጋር ያንቺ ነገር እኔ ጋር ብዙ ነገር አለ። ገባሽ? ስለኔ ላውራ ብትይ ግን አንቺ ምን የምታወሪው ነገር የለም። እኔ ካንቺ ጋር ሌላ ነገር ውስጥ መግባት አልፈልግም። ግን ድጋሚ እኔ አንቺን ከአብርሃም ጋር ማየት አልፈልግም። በቃ ከአብርሃም ጋር ማየት አልፈልግም ማለት ትቼ ነበር ሁሉንም። የተውኩበት ምክንያት ደግሞ በቃ ከልጁ ጋር መሆን አለበት፣ ልጁን ማሳደግ አለበት ብዬ ስላሰብኩኝ ነበር ሁሉን ነገር ትቼ በቃ ዝም ብዬ ቁጭ አልኩት ማለት ነው። ሲቀጥል ደግሞ አብርሃም በሚሰጠኝ ተስፋ እያደረኩኝ ነገ ዛሬ ይመጣል ብዬ አስቤ ቪዲዮም እየሰራሁበት አልነበረም። ምክንያቱም እሱ በተጅራ ሲመጣ ጋሼ ጋር ነኝ ብሎ ሸውዳችሁ እኔን አግኝቶኝ ያወራኝ ነገር ብዙ ተስፋ ስለሰጠኝ ከዚያ የሆነ ሰው ደግሞ እንደዚህ ብሎ ያን ነገር ሳያደርግ ሲቀር ምን አይነት ስሜት እንደሚሰማችሁ ታውቃላችሁ። ሲቀጥል ደግሞ ልጁን ያሳድግ በቃ የልጁ እናት ናት ሩታ። ከሩታ ጋር ይሁን ብዬ ነበር ሁሉም ነገር የተውኩት። ካንቺ ጋር ግን ጭራሽ ማየት አልፈልግም። ገባሽ? ምንም ካንቺ ጋር እንዲሆንም አልፈልግም። ምክንያቱም አንቺም ልጅ አለሽ፣ ልጅሽን አሳድጊ በቃ አርፈሽ። ሌላ ነገር እንዳወጣ አታርጊኝ፣ እዚች ጋር ሌላ ነገር እንድናገር አታርጊኝ። የሚወድሽ ቤተሰቦች አሉሽ። እነዚህ ማድረግ አልነበረብሽም። አንድ ያድርገሽዋል። ግን አሁንም እድል እየሰጠውሽ ነው ከአብርሃም ህይወት እንድትወጪ። ገባሽ? አሊያ ደግሞ እኔ ቤተሰቦቼ ማለት እንደዚህ ብዬ መናገር አልፈልግም። ለብዙ ጊዜ አምቄ ያስኩት ነገር ነው። ብዙ ጊዜ ሆነኝ ማለት ስለ ፍቅር ሳወራ ሰምታችሁን ታውቃላችሁ? ፍቅር እንደዚህ ያደረገችኝ፣ ፍቅር እንደዚህ ያርጋለች ብዬ ሳወራ ሰምታችሁ የምታውቁ አይመስለኝም። እኔም ማውርቻ አላውቅም። ገባችሁ? ግን ማውራት እችል ነበረ። ብዙ ነገሮች እኔ ጋር ስላሏት ያንን ነገር አውጥቼ ለእናንተ ማሳየት እችል ነበረ። ፍቅር ምን እንዳደረገች ከመጀመሪያው ጀምሮ ከአብርሃም ጋር ያለውን ነገር ያልተፈታ ነገር ስላለ መሀላቸው ላይ ማለት ነው። ማለት የሆነ ሰው ለሰው ግልጽ ያልሆነ ነገር አለና ያን ነገር አምጥቼ ለእናንተ መናገር እችል ነበር። ግን አላደረኩትም። የሷን ህይወት መበጥበጥ ስለማልፈልግ፣ ሲቀጥል ከዚህ በፊት የነበራት ህይወት ስለነበረ እሱ ነገርን ማበላሸት ስለማልፈልግ ብዙ ነገሮች ስለነበሩ ነው ዝም ያልኩት። አሁን ግን አልቻልኩኝም። አብርሃም ከልጁ ጋር እንዲሆን ፍቀጅለት። አሊያ ደግሞ እኔና አንቺ ማለት ፋይቱ ምን ጀምረው ይሆናል ማለት ከዚህ በላይ እኔ ዝም አልልሽም። አብርሃም ብዙ ተስፋ ሰተኸኝ የሁሉ ጊዜ ከነገ ዛሬ ይመጣል ብዬ ስጠብቅህ አንተ ሌላ ነገር ባቋራጭ ጀምረሃል። አላማክ ምን እንደሆነ አላውቅም፣ ምን እንዳሰብክ አላውቅም። እስኪ ማለት እንዲቆርጥላቸው አድርግ። እስኪ 3 ናቸው አይደለ? ማለት እኔ እንጃ ብዙ ሴቶች አሉ አጠገብክ፣ በዙሪያክ ብዙ ሰዎች አሉ አይደለ? እስኪ አንድ ሰው ምረጥና ሌሎቹን ሂዱልኝ አልፈልጋችሁም በላቸው። ማለት ይሄ ወስን፣ የውሳኔ ሰው ሁን። ለሁሉም ሰው ተስፋ አትስጥ። አብርሃም በጣም ችግር አለበት። ለኔም ተስፋ እየሰጠኝ ነበር፣ ለሁሉም ተስፋ እየሰጠ ነው። እንዳያችሁት ከሆነ ማንም ሰው እንዲረቀው አይፈልግም። ማለቅም በሴት መከበብ ከሆነ ፍላጎት እኔ ማቀው ነገር የለም። ግን ዝም አልልም። ፍቅር በምታረገው ነገር ዝም አልልም። አላቅም። በጣም ስሜታዊ ሆኜ ነው እየተናገርኩ ያለሁት። ምክንያቱም ይሄ የመጀመሪያ ቪዲዮ ነው። ከዚህ ቪዲዮ በኋላ ግን ፍቅር ያላትን ነገር ሁሉ መጥቼ ለእናንተ አሳያችኋለሁ። ሁሉም ሰው እንዲሰማ ፈልጋለሁ። ሁሉም ሰው የተደበቀውን ሚስጥር ያለውን ነገር ሁሉም እንዲያውቅ ፈልጋለሁ። ገባችሁ? አብርሃምን ብትሆን ለኔ ተስፋ እየሰጠክ ለሁሉም ተስፋ እየሰጠኝ ተስፋ እየሰጠኝ ቤት ላይ ቁጭ እንድል ከነገ ዛሬ ትመጣለህ ብዬ እየጠበቅኩኝ አንተን ማለት ዝም ብዬ እንድቀመጥ ልታረገኝ አትችልም። አንተ ገባክ? ያለውን ነገር ሁሉም እዚህ ጋር አውጥቼ እናገራለሁ። አሊያ ደግሞ ከፍቅር ጋር ያለህን ነገር ታቆማለህ፣ ልጅን ታሳድጋለህ። እንደዛ ካልሆነ ግን ከሌላ ሰው ጋር እንዳይክ አልፈልግም። ብዙ ጊዜ ተናግሬያለሁ። ባይዘዊ ይሄንን ነገር ብዙ ጊዜ ተናግሬያለሁኝ። ከሌላ ሴት ጋር እንዳይክ ማየት አልፈልግም። ሲቀጥል ደግሞ በጣም በዋነኝነት ደግሞ ከፍቅር ጋር ሲሆን በጣም ይደብረኛል። ምክንያቱም እኔ ለፍቅር ብዬ የከፈልኩት መስዋዕትነት አለ። እሷ ሌላ ነገር ውስጥ እንዳትገባ ብዬ ብዙ ነገር አድርጌያለሁኝ። ገባችሁ? እሷ የሚወዷትን ቤተሰቦቿን እንዳታጣ ብዬ እናንተ ኦዲየንሶቿን እንዳታጣ ብዬ ብዙ ነገር ደብቄ ይዤላታለሁ እኔ። ያንን ነገር ግን መደበቂያ ሁሉ ስህተት እንደሆነ የተሰማኝ። ስለዛ ይሄ ዛሬ የማስጠንቀቂያ ቪዲዮን የሰጠሁሽ ይሄን ነገር እማታቆሚ ከሆነ ወይም ደግሞ ከአብርሃም ህይወት እማትርቂ ከሆነ ነገውኑ አለኝ እኔ ጋር አለኝ ያልኩትንም ነገር እኔ ጋር ያለሽንም ነገር አውጥቼ ዘረግፋለሁ። ቤተሰቦቼ በዚህ አይነት ነገር መምጣት አልፈለኩም ነበረ። አብርሃም ብዙ ተስፋ ሰጥቶኝ እመጣለሁ እያለኝ ለዛ ነበር የቀረሁት፣ ለዛ ነበር ያልመጣሁት። ከዚህ በኋላ ግን እምመጣ ይሆናል። እምመጣው ግን ፍቅር ይሄንን ነገር ስታቆም ነው። ማለት ስታቆም ስላችሁ ባታቆምም እኔ ጋር ያለውን ነገር አምጥቼ ለእናንተ እናገራለሁኝ፣ ለሁላችሁም እማሳያችሁ ይሆናል። ስለዚህ ያለውን ነገር ዛሬ ፍቅር ማስጠንቀቂያ ሰጥቼሻለሁ። እስከ ነገ ማታቆሚ ከሆነ እኔ ጋር ያለውን ነገር አምጥቼ ዘረግፍልሻለሁኝ። እኔ በተስፋ እየሸነገልከኝ አንተ ልታኖረኝ አትችልም። አብርሃምን ብትሆን ፍቅርን ብትሆን ከዚህ ወጥ ካልወጣሽ ከዚህ ነገር ማትወጪ ከሆነ እኔ ጋር ያለውን ነገር አውጥቼ አሳያችኋለሁ። ለእናንተም ላንቺም ልክሽን የምታይ ይሆናል ማለት ነው። እስከዛም ድረስ ማለት ደህና ሁኑልኝ። ይሄን ነገር አቁማ ነገ በሌላ ነገር እንደምንገናኝ ተስፋ አደርጋለሁ። ካላቆመች ደግሞ እኔ ጋር ያለውን ነገር አሳያችኋለሁ። እስከዛም ደህና ሁኑልኝ።